የአማራ ክልል ፍትህና ህግ ኢንስቲትዩት እጩ ዳኞችና አቃቢ ህጎች በጠቅላይ ፍርድ ቤቱ የፍትህ ሙዚየም ምስለ ችሎት ውድድር አካሄዱ። የአማራ ክልል ጠቅላይ ፍርድ ቤት የክልሉን የዳኝነት ስርዓት በመሰረታዊነት ለማሻሻል ተግባራዊ ያደርጋቸው ካሉ የለውጥ ስራዎች አንዱ የሀገሪቱንና የክልሉን ቀደምት የዳኝነት ስርዓት የሚያሳዩ የሰነድ፣ የምስልና የድምፅ እንዲሁም የቁስ ሀብቶችን ማሰባሰብና በሙዚየም ማደራጀት ነው። ወደ ሙያው ለመቀላቀል በሂደት ላይ ያሉ እጩ ዳኞችና አቃቢ ህጎች በተግባር ተኮር ልምምድ የታገዘ በቂ እውቀት እንዲኖራቸው የሚያግዝ የምስለ ችሎት ማስቻ የሙዚየሙ አካል በማድረግ አቅማቸውን እንዲያዳብሩ በማድረግ ላይ የሚገኘው ጠቅላይ ፍርድ ቤቱ በክልሉና በሀገሪቱ የዳኝነትና የፍትህ ስርዓት ላይ ምርምር የሚያካሂዱ ተመራማሪዎችም በዘርፉ ላይ በቂ የታሪክ ማጣቀሻ እንዲያገኙ የሚረዱ ጥንታዊ አዋጆችን፣ ደንቦችን፣ መመሪያዎችን፣ ፎቶዎችን፣ ህገ መንግስትና ሌሎች ከዳኝነትና ከፍትህ ስርዓቱ ጋር ተያያዥነት ያላቸውን የሚዳሰሱ ታሪካዊ ሀብቶች በማሰባሰብና በማደራጀት ላይ ይገኛል። ከሌሎች የለውጥ ማሻሻያ ስራዎች ትይዩ በሀገር አቀፍና በክልሉ ደረጃ በዳኝነትና የፍትህ ስርዓቱ ላይ የነበሩ አጠቃላይ ሂደቶችን ትውልድ ተሻጋሪ ለማድረግ እየሰራ የሚገኘው ጠቅላይ ፍርድ ቤቱ የሙዚየሙ አካል የሆነውን የምስለ ችሎት ማስኬጃ አዳራሽ በታሪኩ ለመጀመሪያ ጊዜ የአማራ ክልል የህግና ፍትህ ኢንስቲትዩት እጩ ዳኞችና አቃቢ ህጎች የምስለ ችሎት ውድድር እንዲያካሂዱበት አድርጓል። በውድድሩ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የአማራ ክልል ህግና ፍትህ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን ጠቅላይ ፍርድ ቤቱ የክልሉን የዳኝነትና የፍትህ ስርዓት በዘላቂነት ለማሻሻል እየተገበራቸው ያሉ ለውጦችን አድንቀው በክልሉ የዳኝነትና የፍትህ ስርዓት ውስጥ ብቃት ያላቸውን ዳኞችና አቃቢ ህጎች እንዲሁም ሌሎች የፍትህ ባለሙያዎች ለማፍራት ኢንስቲትዩታችን በንድፈ ሐሳብ ደረጃ የሚሰጣቸውን ስልጠናዎች በተግባር ለማሳየት የሙዚየሙ አካል ሆኖ የተገነባው የምስለ ችሎት አዳራሽ ትልቅ አስተዋጽኦ ይኖረዋል ብለዋል። በሙዚየሙ ታሪክ የመጀመሪያው የሆነውን ውድድር በማዘጋጀታችን ደስታ ይሰማናል ያሉት ዋና ዳይሬክተሩ ጠቅላይ ፍርድ ቤቱ ለክልሉ የዳኝነትና የፍትህ መሻሻል ትልቅ አስተዋጽኦ ያለውን የምስለ ችሎት አዳራሽ መገንባቱ የኢንስቲትዩታችን ሰልጣኞች በሙያው የዳበረ ልምድ ካላቸው ዳኞችና አቃቢ ህጎች ልምድና ተሞክሮ እንዲጋሩ የሚያስችል ነው ብለዋል። በውድድሩ ላይ የተገኙ የጠቅላይ ፍርድ ቤቱ ዳኞችና የፍትህ ቢሮ አቃቢ ህጎች በትምህርትና በስራ ላይ ያገኙትን ልምድና እውቀት ለተወዳዳሪዎችና ለሌሎች ተሳታፊ እጩ ዳኞችና አቃቢ ህጎች አጋርተዋል።